ኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ አገኝ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄ? ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። ለዚህ የኢትዮጵያ ህዝብ ዝግጅቱ አናሳ ነበር። አሁን ማወቅ አለበት፣ ማረም አለበት። እንዲሁ የሚገነባ ነገር የለም። ወደፊት ጠላት መጣን የተከላከላላችሁ ፈቃደኛ ከሆናችሁና ከተሳተፋችሁ በዛ መንገድ ብቻ የሚከላከለው ሀገር። ሌላው ዲያስፖራ ነው። ዲያስፖራ ታውቃላችሁ፣ ሀገሩን ይወዳል። የሆነ ነገር ሲፈጠር በጣም ይበሳጫል፣ ሰልፍ ይወጣል። ታውቃላችሁ። ግን ዲያስፖራ ይህንን የጁንታ ኃይል በከፍተኛ ደረጃ በፋይናንስ ሲያስታጥቀው ነበር። በተደጋጋሚ ባካችሁን 1 ብር ለማትረፍ 2 ብር ለማትረፍ ህገወጥ በሆነ መንገድ አትመንዝሩ ስንል የነበረው ከመንግስት በላይ ይሄ ኃይል የውጭ ምንዛሪ ያገኝ ነበር። ዲያስፖራው 1 ብር ሊያተርፍ ብሎ ወንድሙ የሚገደልበትን ጥይት ወንድሙ የሚገደልበትን የጥፋት መሳሪያ ያስታጥቃል። ዲያስፖራውን ኮንሽስ መሆን አለበት። አቃለው በህገወጥ መንገድ ገንዘብ ሲመጣ ትርፍ ይኖረዋል። ግን ያ ትርፍ የራስን ወንድም ደም የሚደፋ የሚመጥ ሊሆን ይችላል። በህጋዊ መንገድ እያደረጉ ገንዘቡ የሚታረምበትን የሚያድግበትን መፍጠር ነው የሚሻል እንጂ ህገወጥ መንገድ ወንጀለኞችን እያሳበጠ ንጹሃን ዜጎችን የሚጎዳ ስለሚሆን ዲያስፖራም ከዚህ አንፃር እርምት ማድረግ አለበት፣ ወደፊትም ማለት ነው። ይሄ እንደተጠበቀ ሆኖ የኤስኤስአር ሪፎርሙ የሴኩሪቲ ሰርቪስ ሪፎርሙ ምንም ያህል የተሰራ ቢሆን ምንም ያህል ያደገ ቢሆን በሌሎች ሴክተሮች ሪፎርም ካልሰራም በስተቀረ ኢትዮጵያ ላይ የተሟላ የሆነ የምናስበውን ሰላምና ብልጽግና ልናመጣ አንችልም። አሁን የኢትዮጵያ ወታደሮች በጣም ዝቅተኛ በሆነ ደሞዝ ሶማሌ ጫፍ፣ ሰሜን ጫፍ ምሽግ ውስጥ ይተኛሉ። ክፍያው ዝቅተኛ ነው። አንድ ወታደር የሚከፈለው ክፍያ አዲስ አበባ ውስጥ የቀን ሰራተኛ ከሚያገኘው ያንሳል። ግን የመለየው ጉዳይ ነው፣ የባንዲራ ጉዳይ ብሎ እዛ ፀሐይ ውስጥ ምሽግ ውስጥ ይኖራል። ሁሌ ሰርቪስ በገንዘብ ብቻ የሚገኝ አይደለም። አቲቲዩድ ነው። ስቆ ማገልገል መሳቅ የሚባል ነገር እኮ የለም። እዚህ ወይ ላለው መገልፈጥ ነው። አዘርዋይስ የመጣን ከስተመር እምቢ ያልከውም ቢሆን ስቀህ ማስተናገድ የሚባል ልምድ የለም። ደግሞ እናንተ ትሻላላችሁ፣ በዚህ ልምድም አላችሁ፣ ኤክስፖዠርም አላችሁ። ማስተማር ያስፈልጋል። ትውልድ በጣም ችግር ውስጥ ነው ያለው።